ማይክሮሶፍት ወርድ ውስጥ እንደዚህ አይነት ዳታ ቢኖራችሁ ማለት ኤዲት የማይደረግ ፎቶ ቢኖራችሁ ነገር ግን እናንተ ኤዲት ማድረግ ቢፈልጉ እንዴት አድርጋችሁ በቀላሉ መንገድ ይህንን ፎቶ ኤዲት ሊደረግ ወደሚችል ወርድ ዶክመንት መቀየር እንደሚችሉ አንድ ባንድ ማሳያችሁ ይሆናል። ቪዲዮ ላይክ እና ሼር ማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ትምህርቱን መከታተል ትችላላችሁ። ኦኬ አሁን ምን እናደርጋለን መሰላችሁ? እንደ አዲስ ስለማሳያችሁ እዚህ ጋር እንምጣና ከዛም በኋላ ይሄ እዚህ ጋር መተነው ኒው እንበልና ይሄንን ነገር ምን እናደርጋለን? አሁን ስናፕ እናደርጋለን ማለት ነው። አዲስ ወይ እንደ አዲስ በኢሜጅ ሴቭ ለማድረግ ይሄው እዚህ ጋር እንምጣና በኢሜጅ ወይ ደግሞ በፎቶ ሴቭ እናደርጋለን ማለት ነው። ፋይል ውስጥ እንገባለን፣ ሴቭ አስ እንላለን ማለት ነው። አሁን ስናፕ ያደረግናትን ዳታችን ምን እናደርጋለን ማለት ነው? በፎቶ ወይ ደግሞ በፒክቸር መልኩ ሴቭ እናደርጋለን ማለት ነው። አሁን እዚህ ጋር መተን 311 እንበለ ስሙን ከዛም በኋላ ዶክመንት ውስጥ ነው። ፋይል ታይፑ ምንድነው? ዳታ ታይፑ ጂፒጂ ነው። ከዛ ሴቭ እናደርጋለን ማለት ነው። የፋይላችን ስም ምንድነው? 311 ነው አይደለ? 311 ብሎ ሴቭ አገናታል። ኦኬ እዚህ መልኩ ሴቭ ካረግን በኋላ አሁን ምን እናደርጋለን መሰላችሁ? በደንብ እንታያችሁ ኒው ወርድ ዶክመንት ልክፈት። ወርድ ዶክመንት ከከፈትኩ በኋላ ምን አደርጋለሁ መሰላችሁ? አሁን ቅድም ወደ ፎቶ የቀየርኩት ወይ ስናፕ ያደረግኳትን ዳታ አስገባታለሁ። ፒክቸር ውስጥ ገባለሁ። ፒክቸር ውስጥ ከገባውን በኋላ ስሙን ማስታወስ ይኖርባችኋል። ቅድም ስንት ነበር? እኔ 311 ለሌላ ያደረኩት ይኸው 311። ከዛም በኋላ እዚህ ጋር እመጣለሁ ኢንሰርት እለዋለሁ ማለት ነው። ቅድሙ በፎቶ መልኩ የነበረው ዳታ ይኸው ተመልሶ ገባ። ይሄ ነገርን ኤዲት ይደረጋል? በጭራሽ አይደረግም። ስለዚህ ምን እናደርጋለን? ከዚህ ቀጥሎ ደግሞ አንድ ይህን ዳታ መልሰ ነው በፒዲኤፍ ምን ማድረግ ይኖርብናል? ሴቭ ማድረግ ይኖርብናል ማለት ነው። ሴቭ አስለዋለሁ። ከዛም በኋላ ብሮስ አደርገዋለሁ ማለት ነው። የቅድሙን ዳታ አሁን በፒዲኤፍ ነው ሴቭ የምናደርገው ማለት ነው። ቅድም በጂፒጂ ነው። ይችኛው ምን አደርጋለሁ? ወደ ፒዲኤፍ ይቀይራታለሁ። ይችኛው ደግሞ ምን አደርጋለሁ? 311 ስሙ ይመሳሰልም ወይ ካልከኝ አይ ይሄኛው ፒዲኤፍ ነው፣ የቅድሙ ጂፒጂ ነው ማለት ነው። ስለዚህ ምን አደርጋለሁ? አሁን ዶክመንት ውስጥ 311 ብዬ ሴቭ አድርገዋለሁ ማለት ነው። እንግዲህ አሁን ምን አድርገናል? ስናፕ አድርገን ያን ኢሜጅ ወይ ደግሞ ፎቶ ሴቭ አድርገናል። ሁለተኛ ነገር ደግሞ ያን ኢሜጅ ራሱ መልሰ ወደ ማይክሮሶፍት ወርድ አስገብተናል። ወደ ማይክሮሶፍት ወርድ ካስገባን በኋላ በዚህ መልኩ ከመጣ በኋላ እሱ ራሱ ወዴት ቀየር ነው? በፒዲኤፍ ቀየር ነው ወይ ደግሞ በፒዲኤፍ ሴቭ አደረግ ነው ማለት ነው። አንድ ስቴፕ ይቀራናል ማለት ነው። አሁን የሚቀረን ስቴፕ ምን መሰላችሁ? አሁን ለምሳሌ እዚህ ጋር ልምጣና እኔ አዲስ ወርድ ዶክመንት ልክፈት እስቲ በደንብ ላሳያችሁ ስለሚፈልግ አዲስ ወርድ ዶክመንት ከከፈትኩ በኋላ ደግሞ አሁን ምን አደርጋለሁ መሰላችሁ? ፋይል ውስጥ እገባለሁ። ፋይል ውስጥ ከገባሁ በኋላ እዚህ ጋር መጥቼ ኦፕን ይለዋለሁ። ምንድነው የሚከፍተው መሰላችሁ? ቅድም ሴቭ ያደረኳት 311 ፒዲኤፍ የምትለውን ዳታ ከፍታለሁ ማለት ነው። ብራውዝ የምትለው ውስጥ እገባለሁ። እዚህ ውስጥ ከገባሁ በኋላ ዶክመንት ውስጥ ገብቼ 311 ፒዲኤፍ የምትላለች ይኸው 311 ፒዲኤፍ እሷ ምን አደርጋለሁ? ይከፍታል ማለት ነው። አሁን ምንድነው የሚያደርግልን? በኢሜጅ የነበረው ወደ ፒዲኤፍ ቀየር ነው። በፒዲኤፍ የነበረውን ደግሞ ኤዲት ሊደረግ ወደሚችል ወርድ ዶክመንት ይቀየርልናል ማለት ነው። እዚህ ጋር እንደምታዩት እንግዲህ ወርድ ዊል ናው ኮንቨርት ዩር ፒዲኤፍ ቱ አን ኤዲቴብል ወርድ ዶክመንት ይላል። ወርድ ያን በፒዲኤፍ የነበረው ዳታ ከን ኤዲት ሊደረግ ወደሚችለው ወርድ ዶክመንት እየቀየረ ነው። ስለዚህ አንተ ምን ትላለህ? እሱ አይደል የምትፈልገው? ኦኬ እንላለን ማለት ነው። ልክኛ ኦኬ የምትለውን ክሊክ በምናደርግበት ሰዓት ምን ያደርጋል ማለት ነው? ይኸው እዚህ ጋር ኮንቨርቲንግ 311.pdf የምትለው ኮንቨርት እያደረገ ነው። ከፈለገው ማቋረጥ ከፈለጋችሁ ደግሞ ኤስክ ከኪቦርዳችሁ መንካት ትችላላችሁ ለመቋረጥ። አሁን ያ ኮንቨርት ማድረግ ስለምንፈልገው መቋረጥ አንፈልግም። ኦኬ በዚህ መልኩ አምጥተዋል። አሁን ደግሞ ይሄ ምን እናደርጋለን? ቪው የምትለውን ክሊክ እናደርግና ኤዲት ዶክመንት የምትለውን ክሊክ አድርገን እንክፈተው እስቲ። ይሄው አሁን በዚህ መልኩ መጥቷል አይደለ? ከፈለግን ይህን ሴሌክት አድርገን ይሄው መቀነስ ያስችለናል፣ እንደፈለግን ደግሞ መጨመር ያስችለናል ማለት ነው። ስለዚህ ይሄን ነገር በዚህ መልኩ ወደዚህ ካመጣችሁ ኤዲት ሊደረግ ወደሚችል ወርድ ዶክመንት ካመጣችሁ በኋላ ከፈለጋችሁ ደግሞ ምን ታደርጋላችሁ? ዳታችሁን ሰርታችሁ ፋይል ውስጥ በመግባት ከዚያም በኋላ ሴቭ አስ ብላችሁ በወርድ ሴቭ ማድረግ ትችላላችሁ ማለት ነው። ይሄ በጣም ቀላል ነገር ነው። ስለዚህ ይሄ እንዲያርጋችሁ በቀላሉ ሴቭ ታደርጉታላችሁ ማለት ነው። ስለዚህ አንድ ፎቶ በቀላሉ መንገድ ኤዲት ሊደረግ ወደሚችል ቴክስት ወይ ደግሞ ወርድ ዶክመንት በዚህ መልኩ መቀየር ትችላላችሁ ማለት ነው። መጀመሪያ ምን ታደርጋላችሁ? ያንን ዳታ ስካን ተደረገ ካላችሁ ሰዩ፣ ካልሆነ ደግሞ ስካን ታደርጋላችሁ። ሁለተኛ ነገሩ ደግሞ ወርድ ውስጥ ገብታችሁ ያንን ኢንሰርት ታስገቡታላችሁ ወደ ወርድ ዶክመንት ካስገባችሁም በኋላ
ያን ነገር ደግሞ በፒዲኤፍ ሴቭ ታደርጉታላችሁ ወይ ደግሞ ወደ ፒዲኤፍ ኮንቨርት ታደርጉታላችሁ። ወደ ፒዲኤፍ ኮንቨርት ካደረጋችሁት በኋላ ደግሞ ፋይል ውስጥ በመግባት ያንን ፒዲኤፍ ደግሞ ኦፕን ታደርጉታላችሁ፣ ትከፍቱታላችሁ በድጋሚ። ያን ፒዲኤፍ ለመክፈት በምታስቡበት ሰዓት ምን ያደርጋል ወርድ አውቶማቲካሊ ፒዲኤፉን ወደ ወርድ ማለትም ኤዲት ሊደረግ ወደሚችል ወርድ ዶክመንት ይቀይርላችኋል ማለት ነው። ስለዚህ እንዲያደርጋችሁ በቀላሉ መንገድ አንድን ፎቶ ወይ ደግሞ ስካን የተደረገ ዳታ ኤዲት ሊደረግ ወደ ወርድ ዶክመንት በዚህ መልኩ መቀየር ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። ጥያቄ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።